እሺ ተመልካቾች እንዴት ናችሁ? የኢኮኖሚና የቢዝነስ አካባቢ ላይ እንዳለ ሰው ከብዙ ሰዎች ጋር የመገናኘት እድል አለኝና አሁን ብዙ ሰዎች ንግድ ፍቃድ ማውጣት የሚለውን ሀሳብ በጣም የሚፈሩት ሆነዋል። ይሄ ጠቅላላ ሀገራዊ ቁጥሮቹን እንተዋቸውና ብዙ ሰዎች ይፈራሉ ንግድ ፍቃድ ለማውጣት እና ለምንድን ነው ንግድ ፍቃድ ማውጣት አስፈሪ የሆነው የሚለውን የተወሰኑት ጋር የምናወራቸው ኮንሴፕቶች አሉ። ደግሞ ገበያውን ስንመለከት ደግሞ የምናያቸው ጉዳዮች አሉ። እነሱ መሰረታዊ የሚባሉ ምክንያቶች ምንድን ናቸው? ምን አይነት መፍትሄ ደግሞ መኖር አለበት የሚለውን የተወሰነ ሀሳብ እንድናወራበት ፈልጌያለሁ። ለመኖሪያና ለንግድ የሚሆኑ ሱቆች አንድ ላይ በመገናኛ የመዲናችን መሃል በሆነችው መገናኛ ከእስራኤል ኤምባሲ አጠገብ እንዲሁም ከሃይሌ ሪዞርት በቅርብ ርቀት ላይ ከባለ 1 እስከ ባለ 3 የመኝታ ክፍል አማራጭ ያላቸውን አፓርትመንቶችን በ660 ሺህ ብር ቅድመ ክፍያ ብቻ አቅርበንልዎታል። ለንግድ የሚሆኑ ሱቆች ነዋሪ በሞላበት ህንፃ ላይ ከ24 ካሬ ጀምሮ በ300 ሺህ ብር 10% ቅድመ ክፍያ ጀምሮ ቀሪውን ክፍያ የእርስዎን ፕሮግራም መሰረት አድርገው የሚከፍሉት ምርጥ እድል። በእኩል ሰዓት የሱቅና የቤት ባለቤት ለመሆን በ096921 1919 ይደውሉልን። መደላድሎች ነን። በምቾት ይኖሩ። እንግዲህ እናንተም አካባቢዎች ላይ ሰዎችን መጠየቅ ትችላላችሁ። በቃ ቢዝነስ ለመጀመር የሚያስቡ ሰዎች ምን አይነት ስሜት እየተሰማቸው ነው ያለው? በቃ ንግድ ፍቃድ አውጥተው ስራ ለመስራት ያላቸው ፍላጎት፣ ተነሳሽነት በምን ያህል ፐርሰንት የሚለካ ነው? እኔም ሶሻል ሚዲያ ላይ ዛሬ ብድግ ብዬ ንግድ ፍቃድ ማውጣት ምን ያህሎቻችሁ ትፈራላችሁ ብዬ ባስቀምጥ በጣም ብዙ ሰዎች እንፈራለን እንደሚሉ ገምታለሁ። ይሄ የባህል ጉዳይ አይደለም፣ የስንፍና ጉዳይም አይደለም። ደግሞ ሰው የሌብነት ልምድም ምናምን ስላለበትም ብቻ አይደለም። ይሄ ጉዳይ የሚገናኘው ከማበረታቻ ጋር፣ ከስጋት ጋር፣ በቃ ሲስተሙ ራሱ ያለበት ዲዛይን ችግር እንደሆነ ትሰማላችሁ። አንድ ምክንያታዊ የሆነ ሰው በቃ ምክንያታዊ ነው ብላችሁ የምታስቡት በቃ ቢዝነስ ለመጀመር ብዙ ነገሮች አይቷል እና ያውቃል ብላችሁ የምገምቱት ሰው ንግድም ፍቃድ ማውጣት ከፈራ ገበያው የሆነ ምልክት አለው ማለት ነው። መንግስትም መረዳት ያለበት እንደዛ ነው። ጠቅላላ የዚህን ያህል ንግድ ፍቃድ ወጣ የዚህን ያህል ተመለሰ ከሚለው በተጨማሪ ታች ወርዶ በማይክሮ ሌቭል ራሽናል የሆኑ ሰዎች ንግድ ፍቃድ ለማውጣት እየፈሩ ከሆነ የሆነ ሲግናል ይናገራል። እየፈሩ ስለመሆኑ ደግሞ እኛ ከብዙ ሰዎች ጋር ስለምንገናኝ የምንረዳው ነገር ስላለ ማለት ነው። እኔ ዋና ዋና የመስሉኝ ምክንያቶች 5 ምክንያቶችን እገምታለሁ። መረዳትም ይቻላል። የመጀመሪያው ኢትዮጵያ ውስጥ አሁን በተለይ ከኢኮኖሚ ሪፎርም በኋላ የፖሊሲና የመመሪያ ላይ መተማመን አንሰርቴኒቲው በጣም እየጨመረ ነው። በጣም እጅግ በጣም ብዙ መመሪያዎች ይወጣሉ፣ ይሻራሉ። አንድ መመሪያ ሳይሰማ ሌላ መመሪያ ሊወጣ ይችላል። የውጭ ምንዛሬ መመሪያዎች በጣም በተደጋጋሚ ትመለከታላቸው። የፋይናንስ ሴክተሮች ያሉ መመሪያዎች፣ ዳይሬክቲቮች፣ የግብር ጉዳይ ላይ ያሉ መመሪያዎች፣ ዳይሬክተሮች፣ የጉምሩክ ጉዳይ ላይ ያሉ መመሪያዎች በቃ ይወጣል፣ ይለወጣል፣ ይሻራል። እነዚህ ጉዳዮች አንሰርቴኒቲን ይጨምራሉ እና ንግድ ቢዝነስ ውስጥ ከገባው በኋላ የምንዛሬ መመሪያው የሚለዋወጥ ከሆነ ለምሳሌ ቢዝነሳቸው አደግ ያለ ሰዎች ከውጭ የማስገቢያት መመሪያ ቶሎ ቶሎ የሚለዋወጥ ከሆነ፣ ኢምፖርት የማድረግ መመሪያ ቶሎ ቶሎ የሚለዋወጥባቸው ከሆነ፣ የግብር ጉዳይ ቶሎ ቶሎ መለዋወጥ የሚኖሩ ከሆነ፣ ስለዚህ ቢዝነሶች ሰዎች ፕላን እንዳያደርጉ ያደርጋቸዋል። ስለዚህ መመሪያና ፖሊሲዎች ላይ አንሰርቴኒቲ አለ። እሱ በደንብ የተቀረፈ አይደለም ገና። ስለዚህ ሰዎች ምን ብለው እየወሰኑ ነው? ምን ብለው ይወስናሉ? ቆይ ለጊዜው እስቲ ልጠብቅ። አንዳንዶች እስቲ ለጊዜው ልጠብቅና ወደፊት ላወጣ እችላለሁ ይላሉ። አንዳንዶች ደግሞ ኢመደበኛ ሴክተሩን የሚመርጡ አሉ። ቆይ ንግድ ፍቃድ ከማውጣቴ በፊት ኢመደበኛ ሴክተሩ ላይ ልሳተፍ፣ ከንግድ ፍቃድ ውጭ ያሉ እንቅስቃሴዎች ላይ ለማተኮር መሞከር፣ በተቻለ መጠን ከንግድ ፍቃድ ጋር ላለመገናኘት መሞከር፣ ግን ስቲል ቢዝነስ ውስጥ ኤግዚስት ማድረግ። እንደዚህ አይነት ልምምዶች የሚመነጩት የፖሊሲና የመመሪያ መተማመን ላይ ያለው ጉዳይ በደንብ ያለቀ አይደለም። አንዱ ምክንያት እሱ እንደሆነ ነው የምረዳው። ሁለተኛው የግብር ጉዳይ ነው። በጣም መሰረታዊ ነው። በተለይ ቢዝነስ ሊጀምር ብሎ ቢዝነስ ሊጀምር ለተነሳ ሰው አንዱ መሰረታዊ የሚጠይቀው ጥያቄ ምንድን ነው? የግብር ጉዳይ። ምክንያቱም ሰው አንዴ ፍቃድ ካወጣ ወደሆኑ ግብር ስርዓቶች ውስጥ ይመጣል። ወደ ቫት ስርዓት ውስጥ ይመጣል። ወደ የገቢ ግብር ስርዓት ውስጥ ይመጣል። የሂሳብ ምዝገባ ማካሄድ አለበት። እሱም በሙሉ አለ። የኦዲት ጉዳይ ውስጥ ይገባል። ደግሞ ትንንሽ ቢዝነስ ለሚጀምሩ ሰዎች ደግሞ ይሄ እንደ ፈጣን ወጪ ነው የሚቆጠረው። ገና ፕሮፊት ሳያገኙ ቢዝነስ ሳይጀምሩ እነዚህ በሙሉ የተደረደሩ የወጪ ምክንያቶች ይመጡበታል።
በቃ ደረሰ የመያዝ ጉዳይ፣ ገቢ የማሳወቅ ጉዳይ፣ ወጪ የማሳወቅ ጉዳይ። አሁን እነዚህ እንኳን 10% የሚወስዱ ከሆነ 10% የትርፍ ድርሻ ሳይኖረው 10%ን ሊወስዱበት ይችላሉ ማለት ነው። ይሄ ስጋት ነው። ያው ገበያው ገና ሳይለምድ ገቢው እስኪያደግ ድረስ ወጪ ያሉበት ማለት ነው። ወጪዎችን ኮንሲደር እንዲያደርግ ሊያደርገው ይችላል። አንዳንዶቹ የግብር ስርዓቶች እንደውም መክሰርም የሚፈቅዱ አይደሉም። በቀላሉ መክሰር የሚፈቅዱ አይደሉም። ንግድ ፍቃድንም መዝጋትም በቀላሉ የሚፈቅዱ አይደሉም። መመለስም በጣም ከባድ ነው። ቢሮክራቲክ ይሆናል በባህሪው። ከባድ የሚሆንበት ምክንያት ምንድን ነው? አንድ ሰው ንግድ ፍቃድ አውጥቶ መመለስ መብቱ ሊሆን ይችላል። ግን ሌሎች በጣም ብዙ የሚጠየቁ የቢሮክራሲ መንገዶች አሉ እና በቀላሉ መግባትም ቀላል ለውሳኔ ደረጃ መግባት ቀላል አይደለም። መውጣት ደግሞ የዛን ያህል ከባድ ነው እየሆነ ያለው። አሁን እንኳን በቃ ደረሰኛችሁ ኪውአር ኮድ መኖር አለበት ተብለው ኪውአር ኮዴ ታትሞ አልደረሰልኝም ደርሶልኛል ምናምን የሚል ግዴታ መሆኑ በቃ ብዙ ሰዎች ላይ ትራውማ አይነት ያመጣል። ይሄ ወደ ሌጋል የሆኑ የትሬድ ላይሰንስ ውስጥ ገብቶ እንዳይሰሩ የሚያደርገው ሁለተኛው ምክንያት ነው። ሶስተኛው ምናልባት ሁሉንም ላይነኩ ይችላሉ፣ ግን መረጃ መለዋወጡ ሰዎች አያስቡትም ብሎ መናገር አይችልም። የውጭ ምንዛሬ የአቅርቦት ሁኔታ ለምሳሌ ህጋዊ የሆነው አስመጪ የሆኑ ሰዎች ምንዛሬ የማጣት ስጋት ሊሰማቸው ይችላል። ይህ የምንዛሬ ዋጋ በፍጥነት መለዋወጥ፣ የምንዛሬ ሬቱ በፍጥነት መለዋወጥ አለ። ስለዚህ ቆይ እስቲ ለጊዜው ካፒታል የለያዘው፣ ስለዚህ ትሬድ ላይሰንስ ውስጥ ገብቼ ወደ ስራ ከመግባቴ በፊት የሚል ውሳኔ እንዲወስኑ ያደርጋል። አራተኛው የቁጥጥር ስርዓቱ በራሱ በቃ የማስገደድ አይነት ጉዳይ ነው የሚመስለው እንጂ ትረስት የማሳደር የማይመስሉ ጉዳዮች አሉበት እና ሰዎችም ይችን ይረዳሉ። በጣም ከሪፎርም በኋላ የንግድ ቁጥጥሩ በጣም በፊትም ቁጥጥር አለ፣ ኦፍኮርስ ቁጥጥር መኖር አለበት። ግን በተለይ የሚጀምሩ ሰዎች ትሬድ ላይሰንስ ለማውጣት የሚያስቡ ሰዎች ከሪፎርም በኋላ ያለ የንግድ ቁጥጥርን እንደ ስጋት ይቆጥራሉ። ምን ያስባሉ እነሱ? መንግስት የገቢ ታርጌቱን ማስቀመጡን ያውቃሉ። የገቢ ታርጌቱ ደግሞ ከህጋዊ የንግዱ ማህበረሰብ ሊያገኘው እንደሚያስብ ያውቃሉ። ስለዚህ እዛ ታርጌት ውስጥ መጥተው እንደሚገቡ ስለሚያስቡ በቀላሉ የሚደፍሩት አይደለም። የገቢዎች ጉዳይ አለ፣ የደንቦች ቁጥጥር ጉዳይ አለ። እነዚህ በሙሉ ስጋት ነው የሚፈጥሩት፣ በተለይ ቢዝነስ ላይሰንስ አውጥቶ ለመስራት ለሚፈልጉ ሰዎች። ይሄ ጉዳይ ለረጅም ጊዜ ለእድገት የሚጠቅም ቢሆንም ግን ለአጭር ጊዜ ለሰውየው ስጋት ነው የሚሆኑ። ትሬድ ላይሰንስ ለሚያወጣ ሰው ስጋት ነው የሚሆኑ። ምክንያቱም አንዳንዴ ከእውነት በላይ እነሱ የሚያዩትን የሚያምኑበትም ጊዜ አለ። ተቆጣጣሪ አካላቶች በቃ ፐርሰፕሽናቸውን ብቻ ነው አንዳንድ የሚመለከቱት። ስለዚህ እንደዚያ ጉዳዮች ላይ እምነት ማጣት ቆይ ትሬድ ላይሰንሱን ለማውጣት ለጊዜው ላቆየው ወይ ደግሞ ኢንፎርማል ሴክተር ላይ ልሳተፍ ወደሚለው እንዲመጡ ሊያደርጋቸው ይችላል። ደግሞ እያደረገም ነው፣ ደግሞ ሩቂያ ውስጥም እየከተተ ነው። አምስተኛው የጠቅላላ ኢኮኖሚው ጉዳይ። ጠቅላላ ኢኮኖሚው ኦብዘርቭ ያደርጋሉ ሰዎች፣ አነሰ በዛም የራሳቸውን የቢዝነስ ፕላን ጭንቅላታቸው ውስጥም ሊሰሩ ይችላሉ፣ በጽሁፍም ይሰራሉ። ስለዚህ እዚህ ቢዝነስ ውስጥ ብገባ የዋጋ ንረቱ ጉዳይ ምን ይመስላል? በናሽናል ደረጃ ያለው ዋጋ ንረት በቁጥር ቢቀንስን ግን ፕራክቲካል በሰዎች ኑሮ ላይ ያሉት ቫሪያብሎች ያሉ ቁሳቁሶች ዋጋ ትልልቅ ነው። ስለዚህ ዋጋ ንረት ስጋት መሆኑ አይቀርም። የብድር መለቀቅ ጉዳይ ስጋት መሆኑ አይቀርም። የብር መዳከም ስጋት መሆኑ አይቀርም። የኪራይ ዋጋ ውድ መሆን ስጋት መሆኑ አይቀርም። የስራ ማስኬጃ ወጪዎች በጣም ውድ ናቸው። አንድ ሰው ንግድ ፍቃድ አውጥቶ ቢሮ ተከራይቶ ስራ ለመስራት ከወንበር ከጠረጴዛ ከምናምን ሲደምረው ሊሰራ ካሰበው ቢዝነስ በላይ የሚሆንባቸው ጊዜዎች አሉ። መቼ መልሰዋሉ? ደግሞ እሱ ላይ ግብር ምን ቁጥጥሩ ምናምን የሚጫነው ነገር አለ። ስለዚህ አሁን ስራ ፈጣሪ የሆነው ሰውዬ ለህልውና ነው የሚሰራው እንጂ ህጋዊ ሆኖ ስለመስራት የሚያስብበት ሁኔታዎች አንዳንዶቹ ላይ ሪስክ ነው። ስለዚህ ይህ መደበኛው ላይ ቆይቼ ትንሽ ልጠብቅ። አንድ ልብስ የሚሸጥ ሰው በቃ ንግድ ፍቃድ አውጥቼ ተከራይቼ ለስራ ከሚለው ውስጥ በቃ መንገድ ላይ እየተሯሯጥኩ ልብስ ልሽጥ ሊል ይችላል ማለት ነው። ይሄ መንግስትን በረጅም ጊዜ የሚያሳጣው ጉዳዮች ሊኖሩ ይችላል። እነዚህ ምክንያቶች እንደሆኑ ነው ማስበው። ግን መሆን ያለባቸው መንግስት ማሰብ ያለበት ደግሞ መፍትሄ ሀሳቦች አሉ። አንደኛው በተለይ ንግድ የሚጀምሩ ሰዎችን ከመቅጣት ከማስገደድ፣ አንዳንድ ቤኔፊት ፈርስት የሚባል የፖሊሲ ስትራቴጂን መከተልም በደንብ ያስፈልጋል። ስራው እንዲጀምሩት፣ ገቢ ማግኘት እንዲችሉ፣ ቢዝነሱን እንዲለምዱት የተወሰነም አድቫንስር ታይሞች በመስጠት ከሚያተርፉት ላይ ማግኘት የሚቻልበትን ስልት ማዘጋጀት በጣም ያስፈልጋል። አዳዲስ ቢዝነስ የሚጀምሩ ሰዎች ስጋቱ ውስጥ ናቸው ማለት ለመንግስትም በረጅም ጊዜ ገቢው እንዳያደግ የስራ ዕድሉም የተሻሻለ እንዳይሆን ያደርግበታል። የታክስ ሁኔታ ማሰብ ያስፈልጋል።
ማቅለል የሚቻል የታክስ ሁኔታ ካለ ማቅለል ነው። የእፎይታ የሚያስፈልግ ከሆነ እፎይታ ነው። የግመታ ጉዳይም ከሆነ ትክክለኛ ግመታ ጉዳይ ተቋማቶችን እንዲያምኑ። አንዳንዴ የቁጥጥር ሰራተኞች ከተቋም በላይ የሚሆኑበትን ጊዜ አለ። ለድርድር የሚዘጋጁበት ሁኔታ፣ የሚያስገድዱበት ሁኔታ፣ ሪያክት የሚያደርጉበት ሁኔታ፣ ይህ ለሰዎች ስጋት ነው። አንዳንዴ የመመሪያዎችን መተማመኛ ማዘጋጀት በደንብ ያስፈልጋል። በጣም ብዙ መመሪያዎች ቢወጡም ግን መመሪያዎቹ ላይ ያለ መተማመንን ማሳደግ እኔ አስፈላጊ እንደሆነ ይሰማኛል። ደግሞ የተረጋጋ የመረጃ ልውውጥ መኖር አለበት። ሰዎች በቂ የሆነ መረጃ ስለ ገቢዎች፣ ስለ አሰራሩ፣ በቂ የሆነ መረጃ ስለ ገንዘብ ሚኒስቴር ስለሚያወጣቸው መመሪያዎች፣ በቂ የሆነ መረጃ ስለ ጉምሩክ፣ ስለ መረጃዎቹ በደንብ ማወቅ አለባቸው። አንዳንዴ ገቢዎች መመሪያ ካወጣ በኋላ ጉምሩክ ገንዘብ ሚኒስቴር ማብራሪያ ይሰጣል። ገንዘብ ሚኒስቴር መረጃ ካወጣ በኋላ ጉምሩክ የዚህን ያህል ማብራሪያ እፈልጋለሁ ምናምን የሚሉ ጉዳዮች፣ ይሄ የሚያሳየው ሲግናል በቃ የመረጃዎች አለመተማመን አለ የሚል ሲግናል ስለሚሰጥ አንድ እዚህ ትራክ ውስጥ ከገባው ለእኔ ችግር ነው የሚል አስተሳሰብ እንዲኖር ያደርጋል። ምክንያቱም ገበያ ሰርፕራይዝ አይወድም። ኢንቨስትመንትም ገበያም ሰርፕራይዝ አይወድም። ድንገት ብድግ ብሎ እንዲህ ተወስኗል፣ ብድግ ብሎ እንደዚህ ሆኗል ምናምን የሚለውን እንደዚህ ነገር አይወድም ገበያ። ስለዚህ እዚህ ገበያ ውስጥ ለመግባት በቃ የተረጋጋ እንዲሆን ይፈልጋሉ። ስለዚህ በቀላሉ ትሬድ ላይሰንስ እያወጡ ሁሉም ሰው እንደዚህ ነው። እገሌን ጠይቀው በጣም አስፈራራኝ ንግድ ፍቃድ ውስጥ እንዳገባ ብሎኛል፣ ንግድ ፍቃድ ላውጣ ብዬ ይህንም ጉዳይ ፈራሁት ና የሚሉ ሰዎች ብዙ አገኛለሁ። እና ኢቫሉዌት ስናደርግ ይህን ነው የምንመለከተው። ለመንግስት የሚመለከተው ጉዳይ ካለ መረጃ ለመስጠት ያለው ማንኛውም ሀሳብ አስተያየት ካላችሁ ደግሞ እናንተ ያያችሁት ኤክስፒሪየንስ ካለ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።